አክራፊው መንግስት አድርጎ ያቆመው የኢትዮጵያ መከላከያ የመደምሰስ አይነት ስራዎችን ሲሰሩ ነበር ነገር ግን የሶማሊያ ሰራዊት አይደለም ያንን የመደምሰስ ስራ ሲሰራ የነበረው አሚሶም ነው የስቶክ ማርኬት አርማጌዶን ውስጥ ተመባል ደርሷል በቃ እንዳለ ቀይ ሆኗል በቃ ይሄ ግራፉን ስታየው ሁሉም በቀይ ግራፍ ነው እየተቀመጠ ያለው ተናስተልን እንደምሰናበታችሁ ውድ የሐሳብ ሚዲያ ቤተሰቦች ይህ ሐሳብ ዴሊ ነው ሐሳብ ዴሊ በየጊዜው በተለያዩ ወቅታዊ ሐሳቦች ላይ መነሻ ሐሳቦችን ያነሳ ጭውት ያደርጋል ጉዳዮችን ያነሳል ሐሳቦችን ያንሸራሽራል ዛሬም የተለያዩ ሐሳቦችን ይዘን መተናል አብራችሁ እንድትቆዩ በክብር ጋብዘናል ቻናላችንን ሰብስክራይብ ላይክ ሼር አድርጉ ቤተሰባዊነታችንን እናጠንክር ስለቆይታችሁ ከልብ እናመሰግናለን በረከት እናያልፋለን በረከት እንዴት አለ እንኳን ደህና መጣ እንኳን ደህና ቆየኝ ሁሉ ሰላም ሰንበት መስከረም ነው ሰንበት አሪፍ ነበር መረጃዎችን በደንብ ስትቃርም ነበር አዎ ተጠደን ነበር አለማቀፍ ሚዲያው እንግዲህ ያበደ ነው እንደተጠበቀው በጣም ትልቅ መነጋገሪያ ጉዳይ ተገኝቷል ስለዚህ ከመነሻችን የነዳጁን ጉዳይ እናድርግ ባለፈው ሳምንት እንደተመለከተው ነዳጅ በከተማዋ ላይ እጥረት አጋጥሞ ነበር በተለይም ደግሞ ከበዓል በኋላ ከእስልምና እምነት ተከታይ ወገኖቻችን በዓል በኋላ ከፍተኛ የተባለ የነዳጅ እጥረት ተከስቶ ነበር በየነዳጅ ማደያው ሰልፎች ነበሩ በትክክል ታዝበሃል በደንብ ነው ታዘብኩት ባይ ዘ ዌይ እነዚህን የነዳጅ ሰልፎች እስካሁን ድረስ የቀጠሉ ናቸው ተላማታ መቅዳትን በጣም ተቸግሬ ነበር በጣም ከባድ ነበር አንድ ሁለት ነገሮችን አስተዋልኩኝ ይሄ ነገር ሳይው የመጀመሪያው አማራጭ አዘጋጅተናል ወይ ለምሳሌ ከጅቡቲ ወደ መሃል ከተማ ሲመጣ ድረስ እንደድሮ በኦልዲስ መንገዱ የተጫነ በቦቲዎች ምናምን ለምን ይሄ በየሆነ ጊዜ እንደውም ፕሮጀክቱ ተነስቶ ነበር ምን ላይ እንደደረሰ ኢንፎርሜሽኑ የለኝም እንጂ ቀጥታ በትቦ መላክ እሱንም አማራጭ መያዝ አንድ አማራጭ ነው ግን ከሁሉም በላይ በጣም ጎልቶ የታየኝ ግን ዛሬ ለ3 ቀን ጅቡቲ በአላህ ክብር ስላለች ብቻ ይሁሉ ችግር ውስጥ ከገባን ከጅቡቲ ጋር ብንጣላ አስበዋል የኢድ በዓል ነበር እንግዲህ ልክ ነው ብንጣላ አስበዋል እንደው አይ መጣላቱን ተውና ውስጣዊ አይነት አለመረጋጋት ቢኖርስ ለምሳሌ አሁን ሀገሪቷ ጅቡቲ ላይ ማለት ነው በትክክል ለምሳሌ እዚህ ላይ የምንመልከተውና ጅቡቲ ምናልባት እንደው ከሌሎች ኢትዮጵያን ከማይደግፉ ሀገሮች ጋር ኮሙኒኬሽን በጀመር በርግጥ ያለን የዲፕሎማሲ ግንኙነት በጣም ጥሩ ነው ግን እንደው ይሄ ነገር ቢፈጠር አስበኳል ያለን አማራጭ መጥፋት የዚህ ሰዓት የሚመጣልኝ በደንብ የባህር በር የሚለው ነገር ነው በደንብ የሚታይ አስበዋል የራስ ነገር ከሌለ የሆነ ሰው በፈለገው ጊዜ ከፍትልሃል ይዘጋዋል እና ምናልባትም በዚህ 3 ቀን ሂደት ውስጥ አብዛኛው የኢትዮጵያ ህዝብ የባህር በር የሚለውን ጉዳይ ምን ያህል አንገብጋቢ መሆኑን ይረዳል በዚህ ላይ ደግሞ አንድ ነገሮችንም በዚህ ላይ እናንሳ ለምሳሌ ጅቡቲ የኢትዮጵያ ምርቶች የሚገቡበት የሚወጡበት ዋና ቦታ ነው ለምሳሌ ግብጽ የኢትዮጵያን ወታደራዊ አቋም እንቅስቃሴ ጦር አቅም ማወቅ ከፈለገች ሙሉ ኢንፎርሜሽኑ ጅቡቲ ላይ ያለ ገባ ይሄ ራሱ በጣም ትልቅ አደጋ ነው ሶ እነዚህን ሁለት ነገሮች ስትመለከት አንደኛ በዚች በ3 ቀን ውስጥ ይሁሉ ከተቸገርን እንዳልከው ማንተም ውስጣዊ ችግር ቢያጋጥማት በርግጥ አለባት ተደጋጋሚ የጎላ ስላልሆነ ነው እንጂ ሁለት ደግሞ እንደው የዲፕሎማሲ መልኩ ወይም ከሀገሩ ጋር ያለን ችግር የሆነ ነገር ለወጥ ቢል ድባቡ ለወጥ ቢል በቃ ቆምን ማለት ነው በ3 ቀን ነገር ይሁሉ ከመጣ አስበው እንግዲህ ብዙዎች ማህበራዊ ትስስር ገጽ ላይ ኮሜንት ያደርጉበት ነበር በጣም ሐሳብ እየሰጡበት ነበር ለምንድነው ይሄ ቀድሞ ማሰብ ማይቻለው መገመት ማይቻለው የሚል ነገር ይሰጡበት ነበር እኛ እንደ ሐሳብ ዴሊ እንደዚህ የኮሙኒኬሽን አሁን ሐሳብ ሚዲያ አለው የኮሙኒኬሽን ባለሙያ አለው ይሄ ኮሙኒኬሽን ባለሙያ ከዚህ ጣቢያ ጋር ተያይዞ ከዚህ ሚዲያ ጋር ተያይዞ ያለው የኮሙኒኬሽን ስራዎችን ቀድሞ የመስራት ፕላን የማድረግ ምናምን ግዴታዎች አሉበት የትኛውም ተቋም ላይ ደግሞ እንደዛ ነው ሶ ከጅቡቲ የነዳጅ አቅራቢ ተቋም ጋር ኮሙኒኬት የማድረግ ግዴታ የማን ይሆናል ማለት ነው ይሄንን ስራ የሚሰራው አካል ይሆናል ማለት ነው
እንደዚህ አይነት የኮሙኒኬሽን ክፍተቶች በጣም ብዙ ኪሳራ ይዘው ይመጣሉ። የነዳጅ ማደያዎች በዚህ አጋጣሚ እነሱ ጋር በጣም ትልቅ ክፍተት አለ እንደምንመለከተው በረከት በተለይም ደግሞ ነዳጅ ያለ የለም የሚል አይነት ምላሽ የሚሰጡ በጣም በርካታ የነዳጅ ማደያዎች እንዳሉ የምንታዘበው ነገር ነው። ይሄ ግን የሳምንቱ በጣም አነጋጋሪ ጉዳይ ነበር። በትክክል እስካሁንም ደግሞ ችግሩ አለመፈታቱ በጣም የገረመኝ እንዳልከው የኮሙኒኬሽን ችግር ተፈጥሯል። የሚመለከተው አካል ምን አይነት መግለጫ እንደሚሰጥ እየጠበቅኩ ነው እኔ ራሱ በግሌ ማለት ነው። ግን እስካሁን ድረስ እንዴት አልተፈታም? በእርግጥ የነዳጅ ኮንትሮባንድ እንዳለ እናውቃለን። መንግስት በቴክኖሎጂ ነገርየውን ለማስተካከል እየሞከረ ነው፣ ሂደት አለ። ግን እስካሁን ድረስ መፈታት አለመቻሉ ራሱ ኢኮኖሚካል ጫናው በጣም ከባድ ነው። የነዳጅ ደግሞ ቀላል አይደለም። የነዳጅ ይሄ ኢኮኖሚያዊ ጫና ቀላል የምትለው አይደለም። ያው ባለሙያዎችም በብዛት ያን ነገር ያውቁታል ብለን እናስባለን። ሚኖር አፕዴቶችን ከዚህ ጋር ተያይዞ እንደ ሐሳብ ዴሊም እንደ ሐሳብ ሚዲያም ለተመልካቾቻችን የምናደርስ ይሆናል በተለያዩ አማራጮቻችን። ወደ ሌላኛው ጉዳያችን ለፍ በረከት እንግዲህ ሁለት ዋና ጉዳዮች ነው ይዘናል ብለን ያሰብነው ዛሬ። አንደኛው ጉዳያችን የቀድሞ አሚሶም ያሁኑ አዊሶም ጉዳይ ነው። እንግዲህ ኢትዮጵያና ሶማሊያ ስትነሳ ኢትዮጵያና አልሸባብ ሲነሱ ቀላል አይደለም። ስማችን የሚነሳበት ክብርና ሞገስ ቀላል የሚባል አይደለም። እኔ በእኛ መከላከያ ሰራዊት በጣም ከመኮራባቸው ጉዳዮች መካከል አንዱ ሶማሊያ ላይ በተለይም ደግሞ ከአልሸባብ ጋር ተያይዞ እስካሁን ድረስ ያደረግነው ከመነሻው እስካሁን ድረስ ያደረግነው ነገር በጣም በኩራት ማነሳው ነውና እንደው አልሸባብ ኢትዮጵያን የኢትዮጵያ መከላከያ ሰራዊትን በብዙ ይፈራል በብዙም ተደቆሷል የሚሉ መረጃዎች በተለያዩ አይነት መልኩ ከዚህ ቀደም አሪፍ አርቲክሎች ወጥተው አይቻሉኝና እንደምን ተመለከተዋለህ እንደው የኢትዮጵያን ዘመቻ በአልሸባብ ላይ? የኢትዮጵያ ዘመቻ በአልሸባብ ላይ በነገራችን ላይ የሶማሌ መንግስት አሁን ያለው እንደዚህ ትንሽ ችግር ሲፈጠር በየሀገሩ እየሄደ የሚጮህ መንግስት የሚያኮርፈው አክራፊው መንግስት አድርጎ ያቆመው የኢትዮጵያ መከላከያ ምንም ጥያቄ የለውም። የአልሸባብን አሜሪካኖች ራሱ ዳይሬክት መጥተው አልተዋጉትም። ታስታውስ ከሆነ ከ2013 አካባቢ ላይ የአልሸባብ ጥቃት ከባድ ጥቃት በኬንያ ላይ ታስታውስ ከሆነ ዌስትጌት ሞል ውስጥ ገብተው እንደዛ ሁላ እየሰገዱ ምን ይያሉ እየተዝናኑ የኬንያ መከላከያ ለመድረስ 4 ሰዓት ነው የፈጀበት ቦታው ላይ ለመድረስ። አስበኳል ምን ያክል ክራይሲስ እንደሚያመጣ። የኢትዮጵያ መከላከያ ያለው ይሄንን ኃይል ገድቦ ያዘው ቢለቀቅ አስበው ቀጠናው ላይ የሚፈጥረው ችግር። በውጊያም ታሪክ የኢትዮጵያ መከላከያ ኃይል ይሄንን ኃይል እኩል በኩል ጢሻ በጢሻ በነገራችን ላይ ወታደራዊ ሂደቶች ውስጥ ብዙ እንትን አለ የውጊያ ስልቶች አሉ። ይሄ ላንዶች ቦታዎች ማለት ነው። በረሃ ላይ ግን የሚደረግ በጣም ከባድ ነው። በጣም ህይወት የሚያስከፍል ነው። እንደው እኔ ከዚህ ከአንድ 6 ዓመት በፊት አንድ ጥበቃ ስራ ላይ ተሰማርቶ አንድ ሰው አግኝቼ እንዲህ እየተጫወትን እኔ እኮ ሶማሌ ላይ ወታደር ነበር ዲሽቃ አስተኳሽ ነበርኩ አለ። ይሄ ከአልሸባብ ጋር ባለው ማለት ነው። እና እንደዚህ ዲሽቃ ምናምን ነገር ብሎ አወራኝና እንደዚህ እንዴት ነው ምናምን እየጠየቅኩት እኔ አለ ውሃ ይዤ እስትመለስ ድረስ አለ አካባቢ በሙሉ ነዷል አለ። ዲስ ማች ነው በቃ ዋጋ እየተከፈለበት ያለው። ኢትዮጵያ የቀጠናውን ሰላም ለማስከበር ብዙ ዋጋ የከፈለችበት ነው። በዚህ ውስጥ ኢትዮጵያ ምን ትሰራለች የሚለውን እንመልከት። የሶማሌ መንግስትን የደህንነትና አቅም ማጠናከር ያ ማለት የሶማሌ መንግስት የመሳሪያ ድጋፍ፣ የሎጂስቲክ ድጋፍ፣ የትጥቅና ስንቅ መያዝ፣ ማሰልጠን፣ መንግስታዊ ስርዓት እንዴት አድርጎ ስታብሊሽ እንደሚያደርግ ይሄ አብሶ በወታደራዊ ዘርፍ ላይ ያሉትን። ሁለት ደግሞ አልሸባብን ቀጥተኛ ድጋፍ ባይዘው አልሸባብ ተራ ጽንፈኛ ግሩፕ አይደለም። ከአይሲስ ከአልቃይዳ ከፍተኛ ድጋፍ ሰፖርት ያለው ነው። ኢቭን ምስራቅ አፍሪካ ብቻ ሳይሆን ደሆል አፍሪካም ስጋት ነው። በጣም ኢቭን የገንዘብ ምንጮቹ ራሱ ከአንዳንድ አረብ ሀገሮች ከፍተኛ የዶላር እንደ ጎርፍ የሚዘንብለት ነው። ዋናው ዓላማ የዚህ አትሚስ በነገራችን ላይ ቅርብ ጊዜ በሶማሌ ላንድ ጋር በነበረን ስምምነት የተነሳ የሶማሌ መንግስት
አኩርፎ ነበር ከማክሮፉ አንፃር ምን አድርጎ ነበር ሁላ የኢትዮጵያ ወታደሮች ቦታ ለቀው የምፈልገው ይሄ የምፈልገው ማልፈልገው የሀገር ሰራዊት የሚል መለያ ውስጥ ገብቶ ነበር በደንብ ዋጋ ከፍሎ ለዚህ ደረጃ ያቆመውን በዛ ደረጃ ከዚህ ቦታ ይውጡልኝ ከዚህ ቦታ ይቀነሱ ኢቭን አይግቡ ላስተማለት ደርሶ ነበር ባሁኑ መደላደል ውስጥ እንዳይገቡ የሚል ነበር ስሙን በርግጥ አትሚስ ከዚህ በፊት አሚሶም ነበር የሁለቱ ለውጦች መጀመሪያ በአፍሪካ ህብረት ቀጥሎ ደግሞ መንግስቱን እንደ መንግስት እንዲቆም የኢትዮጵያ መንግስት መከላከያ ስለረዳው አቅም በማግኘቱ ይሄን ነገር ያደረገ መጥቷል ይሄም ራሱ አንዱ በነገራችን ላይ ለውጥ ነው መንግስት ያልነበረ ነገር መንግስት ማድረግ ሊወስን ማድረግ በራሱ በጣም ትልቅ ለውጥ ነው በነገራችን ላይ ከሁለት በፊት ሶማሌ ውስጥ እስታውን ድረስ በጣም ከባድ የተባለ ኤርፖርቶች ላይ የሞርታር ጥቃት ይከፍቶ ነበር በነገራችን ላይ አልሻባብ በዚህ የሞርታር ጥቃት የአየር በረራዎችን ሙሉ በሙሉ አስቁሟል ሁለት በጣሊያን ኤምባሲ ውስጥ የሞርታር እንትኖች ራሱ ወድቀዋል እስታውን ይፋዊ መግለጫ ማልሰጠም የኢትዮጵያ መከላከያ ኃይል ዞር ቢልማ አስበው እንግዲህ አስበው ዞር ቢል እነሱ እንዳሉት ቢነሳ ብለው እንዳሰቡት ባይመጣ ብለው እንዳሰቡት ቢሆን ሌሎች አፍሪካ ሀገሮች በነገራችን ላይ እዚያ አሚሶም ላይ አንቀላቀልም ብለው በይፋውላ አስተመናገር ይደረሷሉ ምክንያቱም ምን ያክል ሰው እንደሚበላ ይታወቃል ግን ኢትዮጵያ የራሷን ሰላም ለማስጠበቅ የሌላውንም የጎረቤቱንም ሰላም ለማስጠበቅ የሚኬድበት ሂደት አለ እነዚህን ታዝበያለሁ የዚህ መነሻችን እንግዲህ አሁን ፌብሩዋሪ 5 ላይ የወጣው የአማኒ አፍሪካ የተሰኘ ሪፖርት ነው አማኒ አፍሪካ ሪፖርቱን ያወጣው ከአፍሪካ ህብረት መረጃዎችን ሰብስቦ ነው የአፍሪካ ህብረት ያወጣው መረጃ ደግሞ በተለይም ደግሞ አዲስ አይነት መዋቅር መደራጀት አለበት በሚል የ2025 ድልድል ይሄ ወታደራዊ ድልድል ምን ይሆናል የሚለውን ለመስራት ታስቦ የወጣ ሪፖርት ላይ ነው ይሄንን መነሻ ያደረግነው እንግዲህ የቀድሞውን አሚሶም ከዛ አትሚስ ከዛ ደግሞ አዊሶም ተብሎ አሁን የተቀየረውን ስናነሳ ያው አሚሶም እንደምታስታውሰው የአፍሪካ ህብረት በሶማሊያ የሰላም አስከባሪ ኃይል ተብሎ ነበር ትርጓሜ የተሰጠው ከዛ አትሚስ ተብሎ ሲመጣ የአፍሪካ ህብረት የሽግግር ተልእኮ በሶማሊያ የሚል ትርጓሜን ይዞ እንዲመጣ ተደረገ አዊሶም ተብሎ ሲመጣ ደግሞ በሶማሊያ የአፍሪካ ህብረት የድጋፍ ተልእኮ የሚል ስያሜን ይዞ እንዲመጣ ተደርጎ ነበር እንግዲህ በዚያውን በአዊሶም ከ2023 ጀምሮ ነው ስራ ላይ እንዲውል ተደርጎ የነበረው እንግዲህ በወቅቱ ኢትዮጵያ በተለይም ደግሞ የአሚሶም ሲደራጅ ሲቋቋም መጀመሪያ ጥያቄ ቀርቦ የነበረው ለኢትዮጵያ ነው አልሸባብን ለመዋጋት ሐሳብ አለኝ ስለዚህ ይዋጣ ብሎ አፍሪካ ህብረት ይሄ ሰራዊት እንዲዋጣ ሪኩዌስት ሲያደርግ መጀመሪያ ጥሪ የቀረበው ወደ ኢትዮጵያ ነው ከዛ የኢትዮጵያ የሰላም አስከባሪ ተልእኮ በደቡባዊ ሶማሊያ በጣም ከፍተኛ የሚባል አደገኛ ቦታ ነው ደቡባዊ ሶማሊያ because የአልሸባብ ከፍተኛ ኃይል ያለው እዛ አካባቢ ነው በጣም ከፍተኛ ኃይል ያለው ሴራ የሚደራጀው እዛ ነው ስትራቴጂ የሚያወጡት እዛ ነው ቀደም ሲል የተጠቀስነው የዌስት ጌቱ ጥቃት እንዲፈጸም እዛ ኬንያ ናይሮቢ ላይ ካለው ክንፍ ጋር የአልሸባብ ክንፍ ጋር ኮሙኒኬሽን ሲደረግ የነበረው እዚህ ደቡባዊ ሶማሊያ ላይ ሰፍሮ ከነበረው ወይንም ተስማርቶ ከነበረው የአልሸባብ ቡድን ጋር ነውና በጣም ብዙ እንቅስቃሴዎች አሉ እጅግ በጣም በርካታ የኢትዮጵያ መከላከያ ሰራዊት አባላት ዋጋ ከፍለውበታል ለዚህ ኢትዮጵያ በተረጋጋሚ ከፍ ያለ ክብር እና የሜዳይ ሽልማት ያገኘችውም በዚህ አካባቢ ነው ሶ ግብጽን እናነሳለን ከዛ እዚህ ጋር ዩጋንዳን ማንሳት ይችላል ኬንያ ጅቡቲ ብሩንዲ እነዚህ ሀገራት አዋጥተዋል በኋላ ላይ ራሳቸውን ያሸሹም አሉ እንደ ኤርትራን ማንሳት ይችላል በነገር ላይ ሶማሊያ ከዚህ ከአሚሶም ጋር ተያይዞ ከኤርትራና ግብጽ ጋር ነበር በጣም በሰፊው ውይይት ስታደርግ የነበረው አልሸባብ በጣም ያስቸገረኝ ነው እንዴት ላድርግ በሚል ሁኔታ ማለት ነው ነገር ግን ስራዎችን በመስራት ደረጃ ወይን ደግሞ አልሸባብን በደንብ የጀርባ ይሄ ነገሩን በማዳከም ደረጃ እንደ ኢትዮጵያ መከላከያ ሰራዊት ደግሞ ዋጋ የከፈለ አልነበረም ሶ አሁን በወጡት ሪፖርቶች መሰረት ቀደም ባነሳ ነው ወራት የፈጀ ንግግር ስለመደረጉ ከአዊሶም ጋር ተያይዞ ወራት የፈጀ ንግግር ስለመደረጉ ተነስቶ ኢትዮጵያ አሁን በዚህ በ2025 ምን አይነት ሚና ይኖራታል የሚል ሐሳብ ተነስቷል እዚህ ሐሳብ ላይ ሪፖርቱን እንግዲህ አንተም ተመልክተዋል
በዚህ በሶማሊያ እንግዲህ በ2025 አዊሶም እንደ አዲስ ነው የተዋቀረው ብለን ይላ በዚህ አዲስ በተዋቀረው አዊሶም ሰላም አስከባሪ ኃይል ውስጥ የምታሳትፈው የሰራዊት ቁጥር 2500 የሚደርስ ሰራዊት እንደሚሆን ተቀምጧል። ይሄንንም ደግሞ የአፍሪካ ህብረትና የሶማሊያ መንግስት ናቸው በጋራ ይፋ ያደረጉት የወሰኑት። እንግዲህ ሶማሊያ ለምን አኩርፋ ነበር የሚለውን ማንሳቱ ተገቢ ነገር ነው። አሁን ይሄ ቁጥር ደግሞ እንዲሰማራ እንዲሰለፍ ውሳኔ የሰጠው ከአፍሪካ ህብረት ጋር አንዱ የሶማሊያ መንግስት ነው። ከኩርፊያው መለስ ብሏል ብለን እናስብ እና ይሄ 2500 ሰራዊትን የኢትዮጵያን እፈልጋለሁኝ ይበል። ለምን ነበር አኩርፎ የነበረው ብለን ስንል ሶማሌላንድ ነው እንደ ምክንያትነት የምናነሳው። በረከት የሶማሌላንድ በነገራችን ላይ ታላቋ ሶማሊያ እንመሰረታለን መጣ ደና ተደርጎ በካራማራ ላይ በደንብ ተደርጎ ዋጋ ተሰጠው ስርዓቱን ያዘ። ከዛ በኋላ ነው የዚህ የሶማሌላንድና ሶማሌ ብሎ ለሁለት የመከፈልና የመሰንጠቅ ሂደት የመጣው። በነገራችን ላይ እርስ በርስ ሶማሌላንድና ሶማሊያ ከፍተኛ ውጊያ ይገባሉ። ከፍተኛ በደንብ እንደውም አንዳንድ ሚዲያዎች በደንብ ስላልዘገቡት ነው እንጂ በደንብ ይገባሉ። በአየር ክልል ይሄ አየር መንገድ እንዳይበር ፕሌኖች በዚህኛው ይብረር ምናምን ከፍተኛ አንዴ እንደውም ቅርብ ጊዜ ላይ የኢትዮጵያ ኤርላይንስን ራሱ አንዱ የመከልከል አንዱ የማገድ ኢቭን ለማጋጨት ሁላ ሙከራ የተሰራበት ስራ ነበር። ሲራ በጣም አንተ እሱ እኮ የሚገርም ድራማ እኮ ነበር። ባይዘው የሰው ልጅን እንደ ቼዝ ያዩበት መንገድ ነው ይታያል። የአየር ክልልን ማሳት በጣም ትልቅ ነው። በዛ ላይ አስበውኳል የኢትዮጵያ አየር መንገድ ምን ያህል ተጓዦችን ይዞ የሚሄደው ኦልሞስት የዓለም ህዝብ እንደማለት ነው። ከዚህ በፊት እንኳን ታውቃለህ በአንዱ መከስከስ አደጋ የቀረ ያጉሪቷ ክፍል አለ እንዴ? የለም እኮ እንደዚህ አይነት በጣም የወረደ ስራ ሁላ መስራት ተደርሶበት ነበር። ሶማሊያ መታነሰው የኢትዮጵያ ወታደር ቁጥር ይቀንስ የሚል ተደጋጋሚ ስታነሳ ነበር። ይውጡልኝ ነበር መጀመሪያ ይውጡልኝ ነበር። ችግር የለውም የኢትዮጵያ መከላከያ ቢወጣ አልሻባብ ሐረካት አልሻባብ ሙጃሂዲን ምናልባትም ዋና ከተማዋ ለመግባት ቀን ምናምን አይደለም የሚጠበቅበት ማስክ ማውለቅ ነው የሚጠበቅበት። መሃል ከተማዋ ላይ አለ ማስክ ማውለቅ ነው የሚጠበቅበት። እነሱ እንደሚገምቱት ከዛ መጥቶ የተዋጋ ገብቶ አይደለም ማስክ ማውለቅ ነው የሚጠበቅበት። ማከላይ ሶማሊያ ላይ አለ በስፋ በቃ ኢትዮጵያ ደግሞ ይሄንን ነገር ስትከራከር የነበረው ታስታውስ ከሆነ ከፍተኛ የዲፕሎማሲ ስራ ተሰርቷል። የመከላከያ ሚኒስቴሩም ትልልቅ ቦታ ላይ ያሉ ሰዎችም በአካል መሄድ ድረስ ሄደዋል። በነገራችን ላይ ሶማሊያ በዚህ ሽብርተኛ ቡድን እጅ ውስጥ ብትወድቅ ወደ ኢትዮጵያ ተጠናክሮ የመምጣት እድሉ ሰፊ ነው። ስለዚህ አንድ የሚባል አባባል አለ ጎረቤት ሲንኳኳ አይሰማል ነው። እሱን ለፕሮቴክት ለማድረግ ነበረ። ሁለት የዚህ ቁጥር ይቀንስልኝ ስጋቷ በነገራችን ላይ አንፕሮፌሽናል እይታም ያለ ይመስለኛል። እዚህ ጋር የኢትዮጵያ ወታደር ቁጥሩ እዛ ጋር ቢጨምር ቢቀንስ ስሌት የሚደረገው ካለው የአልሻባብ አቅም ጋር ነው። ምክንያቱም አልሻባብ ከብዙ አሸባሪ ቡድኖች በጣም የተለየ ነው። ለምሳሌ አልሻባብ ችግር መፍጠር ከፈለገ ታጥቆ ሱሳይድ ነው የሚያደርገው። ሱሳይድ ሌሎች አሸባሪ ቡድኖች አላማቸውን ለማሳካት ወይ ከባድ መሳሪያን የሚጠቀሙት ወይ አጥፍቶ ጠፊ ወይ ደግሞ ቦምብ ቀብሮ መሄድ ምናምን ነው የሚሰሩት። አልሻባብ ግን ቀጥ ብሎ ነው የሚመጣልህ መሃል ከተማ ድረስ ነው የሚመጣልህ። በጣም ይለያል። እንደውም የግብጽ መንግስት ወታደሩን አሰማርቶ ይሄንን ፈንዲሻ የሚያደርገውን ጦርነት የቦምብ ጦርነት ይመለከቷል ብዬ አስብ ነበር። ግን እነሱም ያውቁታል ይሄ ነገር አንደርስታንድ ያደረጉት ነገር ይመስለኛል። ለጓዳ አይጥ የጓዳ ድመት የሚባል አካሄድ አለ። ቦታውን የሚያውቀው የኢትዮጵያ ወታደር ነው። እዚህ ላይ ምን ያህል ወታደር ማን አሰማራ የሚለው አሁን በአይሶም በአዲሱም ማን ምን ያህል እንግዲህ የኢትዮጵያ 2500 ነው ብለን ይላል። ከፍተኛው ቁጥር በነገር ላይ ከሁለተኛው ከፍተኛ ቁጥር የኛ ነው። አሁንም ሁለተኛው ከፍተኛ ቁጥር የኛ ነው። ኡጋንዳ 4500 ሰራዊትን ታሰማራለች። ግብጽ ደግሞ 1000 የሚደርሱ ሰራዊቶችን ታሰማራለች። የተለያዩ ኮሜንቶች እየተሰጡ ነው። የዚህ አማኒያ አፍሪካ የተባለው
ድረገጽ ያወጣው ሪፖርት ላይ የአፍሪካ ህብረትን ሜንሽን አድርጎ ያወጣው ሪፖርት ላይ የተለያዩ ኮሜንቶች እየተሰጡ ነው። አንደኛው ኮሜንት ሰጪ ብሩንዲ ነች። ብሩንዲ እንግዲህ አሁን በዚህኛው እንዳታሰማራ ወይንም አትፈለግም የተባለች ነች። ድልድል ውስጥ የሌለችበት ነች። ከፍተኛ መስዋዕትነት ከፍለናል ሲሉ የብሩንዲው አምባሳደር ቀጥታ ወደ ሶማሊያው የውጭ ጉዳይ ሚኒስትር ቃል አቀባይ ስልክ ደውለው ተናግረዋል። ለሶማሊያ ባለውለታ ነን ብለው ቀጥታ ነግሯቸዋል። እንግዲህ ብሩንዲ እንደዚህ ካለች ኢትዮጵያ ደግሞ ምንድነው ማለት የሚገባት የሚለውን ማሰቡ ተገቢ ነገር ነው። በተቃራኒው ደግሞ የአፍሪካ የፖለቲካል አፌርስ የሰላምና ደህንነት ቢሮ ማለት ነው እሱ ለኢትዮጵያ ሰራዊት ከፍተኛውን ዋጋ ሰጥቷል ወይም ደግሞ ምስጋና አቅርቧል። ይሄንን ስንል እንግዲህ የዌስትጌትን ጥቃት ቀደም ብለን አነሳን እንጂ ከዛ በፊት የነበሩትን የተለያዩ ጥቃቶችን እናንሳ። በተለይም ደግሞ በአትሚስ ተብሎ 2007 ላይ የፈረንጆቹ ዓመት ላይ ተልእኮ እየተከናወነ በነበረበት ጊዜ ላይ የኢትዮጵያ ሰራዊት በየት ቦታዎች ላይ ስምሪት ሲያደርግ ነበረ የሚለውን በሰፊው እናንሳ። የማዕከላዊ ሞቃዲሾን ስናነሳ ሞቃዲሾ ላይ የዚህ የአልሻባብ እጅ በጣም ሰፊ ነበረ። ከሲቪሊያንስ ጋር ተዋህዶ ብዙ አይነት ጥቃቶችን ሲፈጽም ነበረ። ከነዚህ ጥቃቶች እንደ ዜና ጎልተው የማይታዩ ነገር ግን በየመንደሩ የሚፈጸሙ የቦምብ ጥቃቶች ተጠቃሽ ነበሩ። እነዚህን የቦምብ ጥቃቶች ምናልባትም የሶማሊያው መሪም ሊሆን ይችላሉ የሶማሊያ ሚዲያዎችም እንዲጎሉ አይፈለግም ነበረ። ምክንያቱም በራሳቸው አቅም አልሻባብን የመደምሰስ የሚል ቃል ይጠቀማሉ። እንደውም በርካታ ሚዲያዎች ላይ ሰምተዋል አይደል? ቃል የመደምሰስ አይነት ስራዎችን ሲሰሩ ነበረ። ነገር ግን የሶማሊያ ሰራዊት አይደለም ያንን የመደምሰስ ስራ ሲሰራ የነበረው አሚሶም ነው። አሚሶም ውስጥ ደግሞ ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊት ነው ይሄ ነገር ሲሰራ የነበረው። እንግዲህ እንደ ጥያቄ ተረጋግመው ሲነሳ እንደሰማው ወታደሮች ይቀነሱ፣ አሁን የተረጋጋ ሁኔታ እየታየ ነው፣ ሀገሪቱም ራሷ ወደ መከላከል ትግባ። ባይዘው አንዱ ምክንያት ታውቃለህ የበጀት ጉዳይ ነው። አፍሪካ ህብረት በጣም እንግዲህ 2 አስርት ዓመታት የሚለውን ያዝልኝ እዚህ ላይ 2 አስርት ዓመታት ነው የፈጁት ይሄንን የአልሻባብን እዚህ አካባቢ ያለውን እንቅስቃሴ ለመግታት። እነዚህ ዓመታት ውስጥ የአፍሪካ ህብረት ቀላል የማይባል ገንዘብ ፈሰስ አድርጓል ለወታደር ቀለም ማለት ነው። ከነዚህ ውስጥ ደግሞ የኢትዮጵያ መከላከያ ሰራዊት እጅግ በጣም ስልት እና ዕውቀት ባለው መልኩ ነው እዛ አካባቢ ላይ እንቅስቃሴውን ሲያደርግ የነበረው። እንግዲህ ተመልከት የኢትዮጵያ እንደ ሉዓላዊት ሀገር ከሶማሊላንድ ከምትባል ራስ ገዝ ጋር ግንኙነት ማድረጓ አንተ እንደ ጎረቤት ሊረብሽ አይገባም። ምክንያቱም እያደረኩልህ ያለው እዚህ ጋር ትልቁ ነገር ስላለ የኔና አንተ ግንኙነት የሁለትዮሽም ሆነ የሶስትዮሽም ሆነ ኢኮኖሚያዊም ሆነ ፖለቲካዊም ሆነ ድንበር ዘለልም ሆነ ድንበር አቀፍም ሆነ ምንም የሚያሳስብ ነገር የለም። ሞቃዲሾ ላይ ምንድነው እየተከናወነ ያለው? የኢትዮጵያ መከላከያ ሰራዊት ሞቃዲሾ ላይ ምን እያደረገ ነበረ? በየስንት ሰዓቱ ነበረ የአልሻባብን የጥቃት ዜና የምንሰማው? እንግዲህ ልክ አልፎ እኮ ነው ከሞቃዲሾ አልፎ ናይሮቢ ላይ ነው ያ ነገር ተፈጽሞ የነበረው። አልሻባብ የሚባለው ቡድን እንደ ምስራቅ አፍሪካ ነበረ ስጋት ሆኖ የነበረው። በእርግጥ ግን ለኢትዮጵያ ስጋት የሚሆን አይነት አልነበረም። ምክንያቱም እኛ በደንብ ስትራቴጂካሊ እየጠነከርን ስለነበርን ማለት ነው። የሶማሊያ መንግስት አሁንም አዊሶም ተብሎ የተሰየመው ተልእኮ ላይ ለኢትዮጵያ ሰራዊት እየሰጠ ያለው ግምት በጣም በጣም ትዝብት ውስጥ የሚጥለው ነው እጅግ በጣም። እዚህ ላይ እንደውም አንዳንድ ነገሮችን አስታውስኪኝ ስትናገር በነገራችን ላይ አልሻባብ ቀላል አይደለም። እኛ ባንቆጣጠረው ኑሮ የኢትዮጵያ መንግስት ወታደሮቹን መስዋዕት አድርጎ ባይቆጣጠረው ኑሮ ታስታውሳለህ ከቅርብ ጊዜ በፊት የባህር መርከቦችን እንዴት ሲጠልፉ እንደነበረ። እንደውም የሆነ ሰዓት ላይ እንደውም ቅርብ ጊዜ የማስታውሰው በአንድ ሰው 5 ሚሊዮን የጠየቁት ዶላር። ከዛ ደግሞ መርከቡ ሌላ ታሪክ ነው። እንግዲህ ይሄንን ሁሉ ነገር ስርዓት እንዲይዝ ያደረገው ይሄንን ከፍተኛ የሆነ ዝርፊያም መንገድም መስጋት ይሄንን ሲሰራ የነበረ ቡድን ነው ኢትዮጵያ ስትታገል የነበረችው። አዳክማ ከባህር በርና ሆቴሎችን ሞሎችን ከማጥቃት እዛው
ጫካ ውስጥ አፍና ያስቀመጠችው ከፍተኛ የሆነ እገታ ይሰራ ነበር የሶማሌ ውስጥ ያሉት የዲፕሎማሲ ማህበረሰቦችን ከበራቸው መውጣት ሁሉ አይችሉም ነበር ከበሩ ወጥቶ መመለስ የሚችል የለም ነበር ሶ ያንን ሰላም ማምጣት የቻለው የኢትዮጵያ ወታደር ነው የሶማሌ ሰራዊት ግን በዚህ ደረጃ ማሰቡ በጣም አስገርሞኛል እንደምን ሰዓት ላይ ተኮና አንድ ቪዲዮ ላይ አልሻባብ መጣ ብለው መሳሪያ ተለው ልብሳቸውን ያወለቁ ከኖርማሉ ማህበረሰብ ጋር ለመከላከል የሩጡት ሩጫ ገስዋታውን የኢትዮጵያ ሰራዊት ይቀነስ ማለት ባይዘው እምቢ ብንል ምንድነው የሚሉት ምንድነው የሚጠብቃቸው እኛኮ የመሞት ሱስ የለብን እምቢ ብንል እኮ መብታችን ነው ግን የኛ ሰላም የጎረቤታችን ሰላም ነው ብለን ነው ያደረግን ያለነው አንዳንዴም አንደርስታንዱ ይሄ ቢኖር ላለው በጀት ባይዘው ጦርነት በጣም ብዙ በጀት ይበላል እንደውም ቅርብ ጊዜ ነው የማስተዋውሰው ኢትዮጵያ መከላከያ ኃይል ምን ይላል ለአንድ ጠላት አንድ ጥይት ዩሲ ምን ያክል ከባድ እንደሆነ የሶማሌ ወታደሮች እኮ ማለት አንድ ጥይት ሲሰሙ ሙሉ መሽንገን ነው በቃ እንደዚህ የሚያርከፈክፉት ለአንድ ጠላት አንድ ጥይት ነው ዲስ ማች ነው ባጀታችንን በደንብ ያዛርገን እየሰራንበት የነበረው ቅርብ ጊዜ የፕሬዝዳንቱ መኪና በቦምብ ጋዮ አይቷል መኪናው እንዴት ሻማ እኮ ነው ያደረጉት አቀለጡት ሶ የኢትዮጵያ ወታደር ቀነሰ ማለት ይሄ ነው የሚያጋጥማቸው ነበር ከዚህ በፊት የለም አሁን ግን እንደዚህ አይነት ነገሮች ከመጡ ግን ይሄው ገና ካሁኑ እያዩት ነው እንደዛ እንደምልከት መልካም እንግዲህ አሁን በ2025 በተያዘው ቅድ መሰረት 12000 ሰራዊት ነው ይሳተፋል የተባለው የኢትዮጵያ መከላከያ ሰራዊት 2500 ያህል ሰራዊቷን ታሰልፋለች ይሄ በአዊሶም በቀድሞ አሚሶም አሁን አልሻባብን ለመዋጋት ከተሰለፈው የመከላከያ ሰራዊት ሁለተኛው ከፍተኛ ቁጥር ነው ከቀደም ሲል ካነሳ ነው ከኡጋንዳ ቀጥሎ ከፍተኛው የወታደር ቁጥር ነው እንግዲህ ይቅናቸው ብለናል ለመከላከያ ሰራዊታችን ተመልሰን እንምጣና የዶናልድ ትራምፕን ጉዳይ የአሜሪካን የሰንበት ውሎ አዳር ጉዳይ በሰፊው እናነሳለን አብራችሁን ልትቆዩ በክብር ጋብዘናል እንመለሳለን እሺ ተመልሰናል ወደ ቤተሰቦቻችን በረከት በቅዳሜና እሁድ በአሜሪካ ትላልቅ ከተሞች ላይ ከፍተኛ የተባለ የህዝቦች ተቃውሞ ሲስተዋል ነበር በእርግጠኛ ተንበየን ነበር ባለፈው ሳምንት ላይ እንደ ትንበያ ሐሳብ ግምታዊ ሐሳብ አስቀምጠን ነበር ዶናልድ ትራምፕ ባለፈው ሳምንት ያሳለፉት የታሪፍ ውሳኔ እንዲሁም ደግሞ ወደ ስልጣን ከመጡ በኋላ ያደረጓቸው ያሉ እንቅስቃሴዎች እየወሰኗቸው ያሉ ውሳኔዎች ከኤለን መስክ ጋር በጥምረት ያደረጓቸው ያሉ ውሳኔዎች በጣም ከፍተኛ ተቃውሞ ያስነሳል አሜሪካን የሚደግፉት እንዳሉ ሁሉ የማይደግፉትም አሉ ከሴኔተሮች ጀምሮ ስንል አንስተን ነበር ሰንበቱን የሆነው እንደዛ ነው አዎ በነገራችን ላይ እንዳልነው ነው የሆነው ቃሉ ምን ነበር ትራምፕ ራሱ ላይ ሳጫ እንደዚህ ብለን ነበር ያቆምነው ባለፈው እንዳልነውም ጫረ ታየ በጣም የሚታይ ነበር እጃችሁን አንሱ የሚል ነበር ሃንድ ኦፍ በጣም በተደጋጋሚ ሲነሳ ነበር ዩናይትድ ስቴትስ ዋና ከተሞች ጸረ ትራምፕ የሚል ተቃውሞች በጣም እየተከታተሉ ነበር 50 የአሜሪካ ግዛቶች ከ1200 በላይ አካባቢዎች ላይ ያ ማለት ኦልሞስት ኦል ማለት ነው የዚህ ተቃውሞዎች ነበሩ 3 ትሪሊየን ዶላር ስቶክ ማርኬት ተዋጥቷል በነገራችን ላይ ባለፈው በ24 ሰዓት ውስጥ ወደ 1.5 ነበር አሁን አጥፎታል ከፍተኛ የሆነ የስቶክ ማርኬት አርማጌዶን ውስጥ ተመባል ደርሷል በጣም እናንተ ነው ያልክ አርማጌዶን አሉ ፎክስ ኒውስ ፈርስት ፖስት አርማጌዶን ብሎ ነው የገለጹትና ምን ያህል እብደት ውስጥ እየገባ እንደሆነ ነው የምትመለከተው ሰልፈኞቹ ምን ይዘው ወጡ የሚሉ ሞቶችን ለመመልከት ሞክሬ ነበር ግን ያስብላል አሁን የስቶክ ማርኬቱ አርማጌዶን በደንብ ያስብላል ምክንያቱም ቅዳሜ ዕለት ነው የጀመረው ካየ ቅዳሜ ዕለት በጣም ዘጭ ብሎ ነው የወረደው እንደውም በሐሳብ ዊክሊያችን አንስተን ነበር የዚህ የስቶክ ማርኬቱ ጉዳይ ላይ አሜሪካን ምን ያህል ዋጋ እንደሚሰጡትና ስቶክ ማርኬት ማለት ለአሜሪካን
በተለይ እዚህ የገቢዎቹ ጉዳይ ላይ የገበያው እንቅስቃሴ ላይ ምን ያህል ዋጋ እንዳለው አንስተን ነበር ቅዳሜ ዕለት በጣም ማሽቆልቆል ጀምሮ ነበር እሁድ ዕለት ደግሞ ይብስ በቃ እንዳለ ቀይ ሆኗል በቃ ይሄ ግራፉን ስታየው ሁሉም በቀይ ግራፍ ነው እየተቀመጠ ያለው በትክክል ሰልፈኞች ምን ይዘው ወጡ የሚለው ነገር ኦብዘርቭ ለማድረግ ሞክሬ ነበር ከካናዳ ላይ እጃችሁን አንሱ ከግሪንላንድ ላይ እጃችሁን አንሱ ለዩክሬን ተደገፍ ሰፖርት ዩክሬን ምናምን ይላል በጣም ብዙ እንትኖች አስተያየቶች እየተሰጡ ነበር ነው በደንብ የተመለከትኳቸው አንዳንዶች የሰልፉ ታዳሚያንን ለማናገር ሞክረው ነበርና ብዙ አይነት ነገር አንዳንዶቹ ምን ይላሉ መሰለ ሰልፉን የወጡት የዲሞክራት ሰዎች ናቸው የሚል ድምደማ ላይ ወጥቷል ከዛ ደግሞ ሰልፉ ላይ ያሉ ሰዎች ደግሞ የያዙት መፈክር ደግሞ ሰው ያየ ወደ መሰየም ሄዷል ሰፖርት ዩክሬን ሲል ይሄ ዩክሬናዊ ነው ካናዳ ሲል ይሄም ካናዳዊ ነው የማለት የመከፋፈል ነገር ፊሊንግ እየተመለከትን ነበር ግን በጣም በዲሲፕሊን የተመራ ነበር ያው ዓለሙን አይችልም አሜሪካ ውስጥ ግን ያው ከዚህ በፊት በጥቁር አሜሪካዊውን አፍነው ረግጦ ሲገሉት የነበረውን ተቃውሞ ታስታውሳለህ እንዴት ከተማዋ እንዴት እንደነደደች እና በዛ ንጽጽር ሳይው እንደው እንደ እንትን እናስቀምጠውና ይሄ ነገር ከቀጠለ ከተማዋ ያ እጣፋንታ ይደርሳታል ብዬ አስባለሁ መልካም እንግዲህ ቺካጎን እናንሳ ቦስተንን ማንሳት እንችላለን ኒውዮርክ እንግዲህ ትላልቆቹ ከተሞች ኒውዮርክ ዋሽንግተንን ሎስ አንጀለስን ኤልኤን እነሱን ማንሳት እንችላለን ቀዳሚ እሁድም ነው እነዚህ ሰልፎች ተደርገው የነበሩት በጥቅሉ 50 የሚደርሱ ከተሞች ናቸው ለዶናልድ ትራምፕ ተቃውሞ የወጡት ምን ይዘው ወጡ የሚለው ላይ ስታነሳ በዋናነት ተቃውሟቸው የነበረው አንተም ተቀሳ አድርገዋል ይሄ የዩክሬንን ጉዳይ በጣም አንስተዋል እኔ እንደውም የገረመኝ እስራኤል ላይ ፎከስ አልተደረገም እኛም ተረጋጋሚ ሐሳብ ዴሊያችን ላይ የአሜሪካና የእስራኤል ጉዳይ ምን ያህል ተቃውሞ እየገጠመው ከዚህ ሴኔቱ አካባቢ የላይኛው ምክር ቤትም ጭምር ምን ያህል ተቃውሞ እየገጠመው እንደሆነ ብዙ ዘገባዎችን ማየት ይቻላል ተመልካቾቻችን ምናልባት በአንድ ሰርች ቢያደርጉ የሚያዩት ነው ይሄ ሴኔት የሚባለው ራሱ እሱ የላዕላዩ ምክር ቤት እርሱ ራሱ በጣም ከፍተኛ ተቃውሞ ያመጣ ነው ነገር ግን የዚህኛው የቅዳሜና እሁዱ ተቃውሞ ላይ የዩክሬኑ ትልቅ ሐሳብ የተሰጠውን ያህል የሚወሰኑት ውሳኔዎች እያሉ ነው ትራምፕ የሚወስኑት ውሳኔ በጣም የእብድ ውሳኔ ነው በቃ የጤናማ ውሳኔ አይደለም ይሄ አሜሪካንን ለእርሳቸው የስልጣን ዘመን ብቻ ሳይሆን ቀጣይ ለሚመጣው ፖለቲካዊ መንገድም ልክ አይደለም ፍጹም እንትናችንን አስጠብቆልን የሚሄድ አይደለም ክብራችንን አስጠብቆልን የሚሄድ አይደለም የሚሉ ሐሳቦች ነው ያነሱ የነበሩት ከዚህ ጋር ተያይዞ ምን ተደረገ መሰለ በአሜሪካ በጣም አሪፉ ነገር ነው ደስ የሚለኝ ነገር አንድ መሪ ስልጣን ላይ ወጥቶ በየ3 እና 6 ወሩ የህዝብ ድምጽ ይሰበሰባል ምን ያህል ተቀባይነት አለው ተመችቷችኋል ወይ የሚባል የህዝብ ድምጽ ይሰበሰባል ተዝካለ ትራምፕ ለመጀመሪያ ጊዜ በተባለ መልኩ በአሜሪካ ታሪክ የበዓለ ሲመታቸውን ቤት ውስጥ አድርገው ነበር ከአዳራሽ ውስጥ ተደርጎ ነበር ወይዘር ለምክንያት አረጉት እዛ ተደርጎ ነበርና የዛ ጊዜ ተሰብስቦ በነበረ የህዝቦች ድምጽ ምን ያህል ትራምፕ ተመችቷቸዋል ሲባሉ አሜሪካውያን 47% በጣም ምርጥ ነው ሲሉ ነበር ተናግረው የነበረው አሁን ልክ ይቺ ውሳኔ ከተወሰነች በኋላ በተለይ የታሪፍ ውሳኔ ከተወሰነ በኋላ የቮት የድምጽ መሰብሰብ ተደርጎ ነበር 43% አሜሪካውያን በጣም ትክክል ያልሆነ ሰው ነው እያሉ ምላሽ እየሰጡ ነው የ43% አሜሪካውያንን ድጋፍ አጥተዋል ዶናልድ ትራምፕ እንግዲህ በዓለ ሲመታቸው በተከናወነ አንድ ወር ባልሞላ ጊዜ ውስጥ ማለት ነው ይሄን ቁጥር ለምንድነው የተነሳው በአሜሪካ ፖለቲካ ውስጥ እነዚህ አይነት ፊገሮች ቀላሉ አገይላቸው እንደዚህ የድምጽም ሲሰበሰብ ያለ ምክንያት አይደለም የሚሰበሰበው ሪካርድ እየተያዘብህ ነው የሚሄደው መተማመኛህ ጭምር ነው አሁን ለዲሞክራቶች የሚሰጠው ድል አለ ሪፐብሊካን እንዲያስተውሉ የሚሰጣቸው ቻንስ አለ ሁለቱን ነገር ነው የሚያስቀምጥላቸው አሁን ሪፐብሊካኖች ማን ነው ዲሞክራቶች በዚህ አንፃር ይችን መቶኛ በደንብ ይጠቀሙባታል
እየተባለ ትንበያም አለው። በጣም እንደውም እቺ መቶኛ በጣም እንደውም እየተወራች ነበረ ገና በመቶ ቀን እንደዚህ ካደረገው ባይ ዘ ዌይ የዚህ የ47 እና የ43% ቼክ እየተሰራ በነበረበት ሰዓት ላይ አንድ መልእክት በጣም ገኖ እየወጣ ነበር። እኛ የመረጥነው ትራምፕን ነው እንጂ ኤላን ማስክን አይደለም። እና ይሄ ነገር በጣም ተደጋጋሚ ነበረ፣ በጣም እየተነሳ የነበረ ምርጫችን ላይ የመረጥነው ትራምፕን ነው እንጂ ኤላንን አይደለም። በጣም ይሄ አንድም ከ47 ወደ 43 በፍጥነት እንዳይሽቆለቁል ያደረገው ነገር አንድም የኤላን ማስክ እንትን ውስጥ መኖር ነው። የምክትል የትራምፕ ምክትል ጄዲ ኮሙኒኬሽኖች ስልክ ጥሪዎች ሲደረጉ ከሀገራት ጋር መኖር ሲኖርበት እየተገኘ ያለው ግን ኤላን ማስክ ነው። ባይ ዘ ዌይ ጄዲ ኮ ካያው እንትን ላይ ነው ብዙ ጊዜ ማማማቅ ላይ ነው። አሁን ባለፈው ትዝ ካለህ የዩክሬኑ መቶ በጣም እንትን ሲለው የነበረው አፋፉን ሲለው የነበረው ሪስፔክት የለህም ልብስ ምናምን እንትን የተበዳሪ ማሽቃበጥ እኮ ነው የሚመስለው። የሆነ ሰው እንትን ብለው አበድረኸው ከዛ ላንተ በጣም እንትን ማድረግ ሲፈልግ የጄዲ እንደዛ ነው። ሪሊም ደግሞ እንትኖቹ ዘገባዎች ካየህ ይዛ ጊዜ በጣም ሲያጋግል የነበረው የዚህ የዩክሬንና የዩክሬን መሪና የአሜሪካው መሪ ዲያሎጉን ሲያጋግል የነበረው ጄዲ ነው ያሉ እንትን ሲሉት ነበርና እንዳልከው ደግሞ አይኖርም ብዙ ጊዜ እንደውም እንደ እንትን ነው የሚመስለው አክቲንግ አይነት ነገር ነው። ላይክ የእሱ እንደ ቫይስ ፕሬዚዳንት እሺ በዛው የተመለከተናቸው ሂደቶች ነበሩ። ኮካኮላ፣ ማክዶናልድ፣ ኔትፍሊክስ መጠቀም እርምጃ የመጠቀም ነገር ወደ መቀነስ በሌሎች ከአፍሪካ ውጭ ያሉት በኢሮፖች ምናምን ላይ እየተመለከተን ያለ ነው መቀነስ። በቀጣይ ደግሞ የአሜሪካ ምርቶችን ከሼልፍ ላይ የማውረድ እንቅስቃሴ ነበር በተቀረው ዓለም። ይሄ አሜሪካ ውስጥ ያለው ነስታውን ይዘን በተቀረው ዓለም ላይ ይሄ ነበር። የቴስላ የአውሮፓ ገበያ ኦልሞስት ተፈጥፍጧል ማለት ይቻላል። ተፈጥፍጧል። በጀርመን የቴስላ መኪኖችን መሸጫ ሱቃቸው ድረስ ሄዶ ማቃጠል በጅምላ ማቃጠል ነበር። እንደዚህ አይነት ማቃጠልና ኢቭን በአሜሪካ ይሄ ሂደት በአሜሪካም ተጀምሯል። የቴስላ መኪኖችን በቴክኖሎጂ የረቀቀ በጣም የዓለምን ቀጣይ ቴክኖሎጂ ይሆናል የተባለው ቴስላ መኪና አንዳንዴ በነገራችን ላይ ነጋዴም ሆነ ቼክ ኤንድ ባላንስን ጥቅምና ጉዳትን ሳታሰላ መግባት እንደዚህ አይነት ነገሮች እንደዚህ አይነት ችግር ኢቭን ስፔስኤክስ ሁላ አንፈልግም ማለት ሂደት ተጀምሯል። ቦይኮት ዩኤስኤ የሚል ከፍተኛ ትሬንድ በጎግል ያወጣው ነበር ሊስቱን። በዴንማርክ፣ በካናዳ፣ በፍራንክፈርት፣ በስዊድን በጣም ከፍተኛ ይሄ ትሬንድ በጣም እየተጋጋለ እየመጣ ነው። ይሄ ማለት ከፍተኛው የዓለም አቀፍ ማህበረሰቡ አልፈለገም ማለት ነው። በዴንማርክ ሀገር ውስጥ ምርቶች ኢቭን የሀገር ውስጥ ምርቶችና የሀገር ውስጥ ሶፍትዌሮችን ብቻ የመጠቀም እንቅስቃሴ ተጀምሯል። የአሜሪካ ምርቶችን በአንድ ኮከብ ተመልክተ ከሆነ ሱፐርማርኬቶች ውስጥ የአሜሪካ ምርት አሜሪካ ውስጥ ነው ይሄንን ያደረጉ የነበረው። የአሜሪካ ምርት ከሆነ ሜድ ኢን ዩኤስኤ ከሆነ አንድ ኮከብ ጥቁር ኮከብ ቁጭ ያደርጋሉ። በአንጻሩም ደግሞ በዩሮፕ ውስጥ ደግሞ የምትመለከተው የአሜሪካ ምርቶችን ከሼልፍ ውስጥ ማውጣት ኪሳራ ነው። በርግጥ ግን ኪሳራው ሻለናል ይመስላል። ያን ነገር ሂደት ውስጥ ተጀምሯል። በሌሎች አውሮፓ ሀገሮችም የምንመለከተው ደግሞ የቴስላ መሸጫ ሱቆች ላይ ቀለም መድፋት፣ የሬሲስት አርማ ማስቀመጥ ትዝ ካለ የትራምፕ ባለ ሲመት ላይ ያሳየው አንድ አክሽን ነበረች እጁን ወደ ላይ ያነሳት ኤላን ማስክ። ያቺ ከእንትና ጋር እያያዟት የጀርመኑ ሂትለር ከሂትለር ጋር ያገናኟት የእጅ እሷን ምስል ተመለጠፍ በቀይ ማድረግ። ይሄ ደግሞ የናዚ አርማ እቺ የምትሽከረከሯል እሷን ሁላ ተመሳል ተጀምሯል። ሜድ ኢን ዩኤስኤ ምርቶች በአሜሪካ ብቻ የሚል እንቅስቃሴ አለ። እጃችሁን ያንሱ የሚላለ በጣም ሂደቱን ስትመለከተው የዓለምን የንግድ ሰንሰለት ከመበጣጠስ አልፎ አሜሪካ የተሰራችበትን ሁሉም ህዝብ እንደ ቤቱ የሚጠቀምበትን ሁሉም የቤት ፊሊንግ የሚሰማበትን ነገር አብሮ የመኖር እሴትን ራሱ የመበጣጠስ ሂደት አለ። በዚሁ ከቀጠለ አሜሪካ ምናልባትም ልዕለ ኃያልነቷን
በዚህኛው መድረክ ልትወድቅ ትችላለች ብዬ አስባለሁ። ሁለት አይነት ሐሳቦች ይሰነዘራሉ። የትራምፕ በተለይ ደግሞ የዚህ የታሪፍ ጭማሪው ሪል አሜሪካንን እዛው የአሜሪካ ትውልድ ደምን ያለን ብለው የሚሉት የኢኮኖሚያችንን ያሻሽልልናል የሚል እምነት ጥለውበታል። በዚህም ትራምፕን ደግፈዋቸዋል። እንደዚህ ደግሞ ሁለተኛ ዜጋ የሚባሉ አሉ አይደለ? እነሱ ደግሞ አይ ይሄ ሪል የመጣንበትን ሀገር ብቻ ሳይሆን የዓለምንም ኢኮኖሚ ያዛባል፣ ከዛም ባለፈ ደግሞ የትራምፕን ኃይለኝነት ይሄ ሁሉን እንትን ልቆጣጠር የሚል መንፈስ የሚያንጸባርቅ ነው ሲሉ ደግሞ ተቃውሟቸውን ያሰማሉ። ለማናቸውም ቀደም ሲል የጠቀስናቸውን ከ50 በላይ ስቴቶች ብቻ ሳይሆን በተለያዩ ሀገራትም እንደ ጀርመንና ጣሊያንን ጨምሮ በተለያዩ ሀገራትም እንዲሁ ትራምፕ ላይ ከፍተኛ ተቃውሞ እየተሰነዘረባቸው ይገኛል። ይሄ እንግዲህ የአሜሪካን መጻቢ በተለይ ደግሞ የኢኮኖሚ ጉዳይ ጥያቄ ውስጥ የሚከት ነው። እንዴት ያደርገዋል የሚለው ጥያቄ ውስጥ የሚከት ነው። የቻይና አሜሪካ ዋር ኢኮኖሚ ዋር ባለፈውም ጠቀስ ለማድረግ ሞክረናል። እሱም እንዲሁ ጥያቄ ውስጥ የሚገባ ነው። እዚህ ጉዳይ ጋር ተያይዞ ያሉ አፕዴቶችን በሐሳብ ዴሊያችን እንግዲህ በየጊዜው ይዘን የምንመጣ ይሆናል። እዚህ ላይ እናብቃ። በረከት አመሰግናለሁ። በጣም አመሰግናለሁኝ። ውድ የሐሳብ ሚዲያ ቤተሰቦች ሐሳብ ዴሊያችን ይህን ይመስል ነበር። ከኛ ጋር ስለቆያችሁ እጅግ በጣም ደስ ብሎናል። ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉ። ወዳጅነታችንን እናጠንከር። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁሉም ነገር ከሐሳብ ይጀምራል።